አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬም እንደ ያስተምራል የሚል ነገር ይዤላችሁ መጥቻለሁ። ሴቶች በተለይ ማለት ነው ራሳችን እየጎዳን ከምንም በላይ ማለት ነው በጣም የሚያሳዝን ነገር ይደርስብናል ማለት ነው። እሱ ምንድነው? እዚህ ለፍተን ሰርተን እንገባና ሀገራችን ህይወት በማለት ማለት ነው ወደ ህይወት ስላችሁ ትዳር ውስጥ እንገባና ማለት ነውና እዚህ ጋር የታዘብኩት ነገር እኔ ገብቼበት ሳይሆን በጣም የምወዳት ጓደኛዬ ነበረች ማለት ነውና እዚህ ቆይታ ሄዳ ህይወቴ ትዳሪ ብላ ብዙ ዋጋ የከፈለችለት ትዳር ህይወት አስባችሁታል? ዛሬ ላይ ማለት ነው ራሴን ጎዳሁበት ትላለች ማለት ነው። እሱ ምን መሰላችሁ? አንዳንድ ሴቶች ማለት ነው ሀቂቀተን እንደዚህ በማድረግ አይደለም ህይወትን ልናቆየው የምንችለው ማለት ነው። እና ቤቴ በማለት ራሷን ባለመጠበቅ አላ አይደለ በቃ ምን ልበላችሁ እኔ እንጃ ቤቴ በማለት ነው እሷ እንደምትለኝ ከሆነ በቃ ህይወትን እኖራለሁ ስትሉ አንዳንድ ጊዜ አርቃችሁ ታስቡና ራሳችሁን የማትጠብቁበት ምክንያት አለ። እሱ ምንድነው? ለምሳሌ እኛ ሴቶች ማለት ነው ማለት ራሳችን መጠበቅ ሲባል ንጽህናችን አንደኛ ደግሞ ማለት ነው በደንብ ንጹህ ምግብ መመገብ አለብን። እንደገና ደግሞ መለባበስ አለብን፣ መኳኳል አለብን፣ መቀባባት አለብን አይደለ? አለበለዛ ጨው መስለን ማለት ነው ህይወቴ ብንል ያ ልጅ ማለት ነው ያ አብሮን የሚኖር ሰው አብሮን ከኛ ጋር ህይወትን የሚገፋ የሚቀጥል ሰው ከኛ ጋር ሊኖር አይችልም። ያጀማ ሴቶች የምር ማለት ነው ይሄ ቪዲዮ በጣም ያስተምራችኋል በማለት ነው። ምናልባት አዲስ እንኳን ባይሆንም ሊያስታውሳችሁ ይችላል። ገብቷችኋል? እና ብዙ ሰዎች ብዙ ልጆች ስደት ላይ ይቆዩና ማለት ነው በጣም ህይወት ይናፍቃቸዋል። ገብቷችኋል? በቃ ህይወትን በጉልበት የሚያረጉት አሉ ማለት ነው። ግን ብልጥ ሴት ብልህ ሴት ራሷን በመጠበቅ ነው ህይወትን ልትመራ የምትችለው። እና ይሄ ልጅ ያ አብረን ህይወት እንመራለን ብለን የምናስበው ሰው መጀመሪያ ሲያገኘን በጣም ቆንጆ በጣም የምናምር ብርቱካን መስለን ነው ያገኘን። አንደኛ እዚህ አረብ ሀገር ስንቀመጥ ንፋስ አናገኝም፣ አየር በጣም ያጥረናል። በዛ ላይ ደግሞ ምንም ቢሆን ማለት ነው ንጽህናው እየተጠበቀ ምግብ ነው የምንበላው። ስጋ ለራሱ ማለት ነው ኢትዮጵያ በአመት ወይ አንድ ጊዜ ወይ ሁለት ጊዜ ሊሆን ይችላል የምናገኘው። ያ ይለያያል እንደ ኢኮኖሚያችን ነው ማለት ነው። እዚህ ግን ቢያንስ ማለት ነው መዳም ቤት በሳምንት አለ፣ እንደገና ደግሞ በሳምንት 2 ጊዜ 3 ጊዜም አለ የምግብ ችግር። አልሐምዱሊላህ ችግር የለብንም፣ እናገኛለን፣ እንበላለን። አንዳንድ እህቶች ቢሆኑ እንጂ በሩዝ የሚሰቃዩት አብዛኛውን ጊዜ ስደት ላይ ስጋ ይገኛል፣ እንበላለን ብዬ አስባለሁ። እና ስለዚህ ከዚህ ስንሄድ እዛ ማለት ነው ሀገራችን ስጋም የለም፣ በቃ ሽሮ ነው፣ ክክ ነው። ያሰላም በጣም እኔ እንጃ የወረደ ትሉታላችሁ። እና በዛን ሰዓት ይቺ ሴት ልጅ ህይወትን መራለሁ ብላ ጧትም ማታም ሽሮ ነው ህይወቴን መራለሁ ይጎልብኛል ማለት ራሴን አልጠብቅም። ሀታ ለራሱ ሳሙና ገዝተው ብዙዎቹ ማለት ነው ተጠንቅቀው እንዳያልቅባቸው የሚጠቀማሉ ማለት ነው። ላ የሀቢብቲ ላ እንደዛ መሆን የለበትም በጭራሽ። ያ ባልሽ እኮ ማለት ነው ውዴ ውጭ ላይ ሲወጣ ብዙ ቆንጆ ማለት እንዳንቺ እንደመጀመሪያው የሆኑ ያያል። አንቺ ግን ማለት ነው ቤት ስትመጪ ቢያንስ ማለት ነው ሳምንት ሊሆን ይችላል የለበሽው ቢጃማ። እንደዛ ሆነሽ አዳ አንቺ ጋር እንዴት ሊኖር ይችላል ማሬ? ስለዚህ ማለት ነው ቤቴ ህይወቴ የምትይውን ሽሮ በርበሬ ምናምን የምትይውን ቆንጆ ነገር ገዝተሽ ቆንጆ ሳሙና ገዝተሽ በቃ አላ አይደለ እኔ ሀቂቀተን ዶቄት እየተቀባችሁ ቆንጆ ሁኑ ተዋቡ አይደለም ቤተሰቦቻችን ማለት ነው
ባህላችን አለ። ለምሳሌ ምን ልበላችሁ፣ በገጠሩ ውስጥ ከሆነ ማለት ነው ገላቸውን ይታጠባሉ። የሆነ ደግሞ ማለት ነው ምንድን ነው በባህላችን ጭስ ይላሉ። ያንን ግን እኔ አላቀውም ማለት ነው። እና በጥቅሉ ልብሳችንን ማጣጠብ፣ ፀጉራችንን መሰራራት፣ መቀባባት፣ በባህላችን ቅባት አለ፣ ሎሽን አለ። እንደዛ አይነቶችን እየተዋብ ልብሳችንን በንጽህና እየለበስ ህይወት ትመራለች ብዬ አምናለሁ። ግን ሳሙና ባዝሊን ይሄንን የምገዛበት የለም፣ ህይወት ይቀጥላል፣ ይጎልብኛል እያልሽ ውጭ ላይ ባልሽ ምን አይተው ነው የሚመጣው? እና አንቺ ጋር እንዴት ብሎ ነው ህይወት ሊመራ የሚችለው ላለውኝ። እና ስለዚህ ውዷ እህቴ ራስሽን ጠብቂ። እንደገና ደግሞ አንዳንድ ሴቶች ማለት ነው ከባላቸው ጋር ሲጣሉ በቃ አላ አይደለ እንደ መጀመሪያው ሽቶ ይገዛሉ፣ ሳሙና እንደገና ማለት ነው እንደገና ፍንዳታ ያጀማ ያ እንደዛ ከመሆን ያንን ህይወት ያንን ትዳር ትተሽ ሌላ እንደገና ደግሞ ሌላ ሰው ለማማለል ከመሞከር ከዛ ከሰውዬ ጋር ሆነሽ ይሄን ነገር ብታደርጊ እሱ የትም አይሄድም። ራስሽን ዝቅ አድርገሽ በማየት ራስሽን በመጣል ራስሽ በመቆሸሽ ነው ያ ሰውዬ ማለት ነው ራሷን አትጠብቅም፣ ንጽህና የላትም ብሎ ጥሎሽ ሊሄድ የሚችለው። እሺ ማሬ። ስለዚህ ያጀማ የምር ማለት ነው መዳም ኩሽና ሆነን ብዙ ነገር አይተናል። እና ስለዚህ ኮፒ አድርጋችሁ ከዚህ ሀገር ይዛችሁ ሂዱ። የምታዩት ሌላ ነገር ምን እንኳን ባይመስላችሁ ይሄ ስደት ማለት ነው መዳሞች ጋር ብዙ ነገር ያስተምራል። ግን እንደነሱ ሁኑ ማለት አይደለም። ቢያንስ ማለት ነው ሁሉም ነገር ይቅር ራሳችን መጠበቅ እንዳለብን ነው ይሄ ቪዲዮ እንዳስተምራችሁ የፈለኩት። ምንም ነገር ቢሆን ራሳችንን የሚያህል ነገር ራሳችን ስንወድ ነው፣ ራሳችንን ስንጠብቅ ነው ሁሉም ሰው እኛ ጋር ሊመጣ የሚችለው። እኛ ራሳችንን ካልጠበቅ ራሳችንን ካልወደድ ማንም ሰው ማለት ነው ከኛ ጋር ሊደርስ አይችልም። እንደውም ማለት ነው እኛ ላጣ ነው እኛ ለከሰር ነው ምንድነው የሚሉን እኛን ይሰርቡናል፣ ስም ያወጡልናል። እና ስለዚህ ማለት ነው የምር ራስሽን ጠብቀሽ እሷ እንደዚህ ናት። ሀቂቀትን አውቃለሁ። አንዳንድ ጊዜ ራሳቸውን ጠብቀው ንጽህናቸውን ጠብቀው ሲኖሩ ምን ስም ይወጣል? እሷ እንደዚህ ናት፣ እሷ እንደዚህ ናት ይላሉ። ለምሳሌ አንድ ሴት ማለት ነው የራሷ ስራ እየሰራይ ራሷን ጠብቃ ስትኖር እንደ ሸርሙጣም የሚያይ ሰው አለ። ግን ራሴን ጥዬ እሷ እንደዚህ ናት ከሚሉኝ ማለት ነው ሸርሙጣ ናት ይበሏችሁ። ራሳችሁን ጠብቁ፣ ብሉ፣ ጠጡ፣ ስራችሁን ስሩ፣ ቤተሰቦቻችሁን አክብሩ፣ ንጹህ ሁኑ። ማለት ሰውን አትጉዱ። በቃ አላህ አይደለ አላህን ፈርታችሁ አላህን ወደ አላህ ተጠግታችሁ ከሐራም ነገር እርቃችሁ ሶላታችሁን እየሰገዳችሁ ወደ አላህ ተቃርባችሁ ራሳችሁን ጠብቃችሁ ስትኖሩ እንደናንተው ራሱን የጠበቀ ፈጣሪውን የሚፈራ ሰው ሊመጣ ይችላል። አሁን ይች ልጅ ማለት ነው ከምር እንደዛ ቆንጆ የሆነች ልጅ አሁን ላይ ማለት ያላት ገንዘብ ከሳሰረ፣ ህይወቷም ተበላሸ፣ እሷም ወረደች። ሁለተኛ ስደት ልምጣ እንኳን ብትል የላትም፣ ከስራለች፣ አብረው በልተውታል። እሱ ግን ማለት ነው እንደሷ ጥርዝ ይሉታል፣ ይጠርዛቸውና አግብቶ ፏ ብሎ ይኖራል ማለት ነው። እኛ ሴቶች ደግሞ ካጣን ማለት ነው ማንም ሰው አይነካንም። ገብቷችኋል? ምናልባሽ ወጣት ቆንጆ ያንንም ቢሆን ራስሽን ከጠበቅሽ ቆንጆ ከሆንሽ እንደገና ተመልሰሽ እንደገና ማለት ነው ወደ መጀመሪያው እሱ ከለቀቀሽ በኋላ እንደዛ የሚያደርጉ አሉ። እንደዛ ሳይሆን በፊት በጥርጣሬና ማለትም በቃ ይሄ ነገር ይመጣል ብላችሁ ሁሉን ነገር ትታችሁ ራሳችሁን ለመጠበቅ መጣር እንዳለባችሁ ነው የምመክራችሁ። የምር ያሳዝናል ማለት ነው። እና ካለፈ በኋላ እንደገና ማለት ነው ቂን ይደብራል ማለት ነው። እና ሁልጊዜም በሴትና በወንድ መሀል ማለት ነው ራስን ባለመጠበቅ አንድ ሰው ወይ አልፈልጋትም ወይ አታምረኝም ከኔ ጋር ትሄድም
ብሎ ማለት ነው ቄንጥ አውጥቶ ጥሎ እንደሚሄድ ሁላችንም እናውቃለን። ራሳችን ጠብቅ ነው። ሰላም አሌይኩም ወራህመቱላሂ ወበረካቱ።